እያንዳንዳችን የምንጸልየው በማህበር የምንጸልየው እግዚአብሔር ይሰማናል። መካነ ጸሎት አላት ቤተክርስቲያን። መካነ ምክር ተግሳጽ አላት ቤተክርስቲያን። መካነ ምጽዋት አላት ቤተክርስቲያን። እስኪ ንክፈል፣ እስኪ መካነ ጸሎት በሉ። ወደዚህ ቤተክርስቲያን ስትመጡ አንደኛ የምታገኙት መካነ ጸሎት ነው። አጽዱ ሰላም ለኪ ቅድስት ቤተክርስቲያን ብላችሁ ሰላምታ ከጠየቃችሁ በኋላ በግራም ቆማችሁ በቀኝ በዚህ ሜዳችሁ ቀረባችሁ። አጠቃላይ ይሄ ስፍራ የጸሎት ስፍራ። ለዚህ ነው ጌታ ቤቴ የሰት ቤተ ጸሎት ትሰማያል። ቤቴ ያለ ጸሎት የሚሰማባት የጸሎት ቤት ትባላለች። ክብርና ምስጋና ለስሙ አጠራሩ ይሁን። የጸሎት ስፍራ አላት። ይሄን አንዳንድ ሰው መካነ ጸሎት ላይ መጥቶ ምንም ሳይሰራ ይመለሳል። መካነ ምጽዋት አላት ቤተክርስቲያን። እስኪ መካነ ምጽዋት በሉ በሉ እንጂ ከፍ አድርጉ። መካነ ምጽዋት በሉ እስኪ። ይሄ ማለት ምእመናን ለተራቡ ሰዎች የሚመገቡትን የሚያቀርቡበት ስፍራ፣ ያገለገሉትን ካህናት አፍ የሚያብሱበት ወይም በረከት የሚያገኙበት፣ በእህል በውሃቸው የሚያገለግሉበት ስፍራ። ሶስተኛ መካነ ተግሳጽ አላት ቤተክርስቲያን። በደንብ ስሙ ይዋጋችሁ። አንዳንድ ጊዜ እቺን ቤተክርስቲያን አናቃት። ስለማናቃት ቤተክርስቲያን ግን እንጮሃለን በአደባባይ። እስኪ ማወቁ ይቀድማል፣ እንድናውቃት እግዚአብሔር ይርዳል። መካነ ተግሳጽ ማለት አሁን ያለንበት አውቶኖስ ቤተክርስቲያን አንደበት አውጥታ በዚህ ስፍራ ትመክራችኋለች። ተመከሩላት እባካችሁ። ቤተክርስቲያን በዚህ ስፍራ አንደበቷን ከፍታ ታስተምራችኋለች። ተማሩላት እባካችሁ። ቤተክርስቲያን በዚህ ስፍራ ትመክራችኋለች። ተመከሩላት። መካነ ተግሳጽ ይባላል። እስኪ መካነ ጸሎት በሉ፣ መካነ ተግሳጽ በሉ፣ መካነ ተግሳጽ፣ መካነ ምጽዋት። ታመሰግኗትም እንዴት እንደምትወደድኳቸው ቤተክርስቲያን። መካነ ጸሎት ያለው ቅድም እንደነገርኳችሁ ገና ስትገቡ ጀምሮ በቅኔ ማህሌቱ፣ በቅድስቱ፣ በቤተ መቅደሱ ሁሉ ጸሎት ይደርሳል። ምን ይደርሳል በሉ? ምን ይደርሳል? አቤት ጸሎት ሲደርስ ደግሞ ስለ ተራቡትና ስለ ተጠሙት ታማልዳለች። ስለ ተራቆቱት ታማልዳለች። ስለ ታመሙት ትጸልያለች። ከሀገር ወጥተው ዘመድ ቤት ጥለው ስለሄዱ ታማልዳለች። በየብስ በባህር ስለሚነግዱ ታማልዳለች። ስለ ወንዙ ውሃ ትጸልያለች። እቺ ቤተክርስቲያን እልልታ ያንስባታል። እውነቴን ነው የምላችሁ፣ ጭብጨባ ያንስባታል። ስለምንድን ነው ታሞ ሆስፒታል ላሉ ምሕረት ይመጣ ዘንድ ታማልዳለች። ወረድ ኩሰተ ሊፊንገረት ወረድ ደልደለ ሊፊንገረት ወረድ ለተ ሊፊንገረት ጃሶ ሊፊንገረት በቃ ከደና ቀብድ መን ክርስቲያና የጸሎት ስፍራ አላት ቤተክርስቲያን። እንዲያስባችሁ ታውቃላችሁ። ማህሌቱ እኮ እንዲያው ሸመደር ነው እንጂ ብንይዘው እኮ ጸሎት ነው። ስቡ ወውዱስ ለሳለረ ኩሎ ዓለም ባቲካ ብለን ሃሌሉያ ነው ብለን እናመሰግናለን። በአንዲት ቃል ሰማይን ምድርን ፍጥረትን ሁሉ የፈጠረ እግዚአብሔር ብለን ምስጋና እንጀምራለን። እናንተ ጸሎት ያላደረግንበት ስፍራ የለም። ችግሩ እየተጠቀምንበት አይደለንም። እንጸልያለን፣ ጸሎት እናደርጋለን። አገልግሎቱንም የሥራ መስክ ነው ያደረግነው፣ የህይወት መስክ አላደረግንም። ስለዚህ ተጠቀሙባት። መካነ ተግሳጽ አላትና እዚህ እግዚአብሔር ሲያስተምሩ ስሙ። ሲያስተምር ይገስጻል፣ ሲያስተምር ይመክራል፣ ሲያስተምር ይገልጣል፣ ምስጢር ይፈታል። እግዚአብሔር ወደ ቃሉ ታድጉ ዘንድ በዚህ አውደ ምሕረት በዚህ አውቶኖስ ይገስጻችኋል። ክብርና ምስጋና ለስሙ አጠራሩ ይሁን። ስሙለት። ወርቅ ናት እቺ ቤተክርስቲያን፣ የክርስቶስ አካል፣ የክርስቶስ ሙሽራ ቤቱ ብለን የምንለው ሁሉ ስለተጠናቀቀች ነው፣ ነውር አድፍ ስለሌለባት። ስለዚህ በቤተ ክርስቲያን ለጸሎት እንድንመጣ በጸሎት እንድንበረታ እግዚአብሔር ይርዳል። እግዚአብሔር ይርዳል። አንዳንድ ሰው ምን ሆኖበታል? መካነ ጸሎት ታጉሎበታል።
መካነ ምጽዋት ታግሎበታል። መካነ ተግሳጿን አውደ ምሕረቷን ሊወድ ይችላል። አንዳንድ ሰው መካነ ተግሳጹ ደግሞ ይጎድልበታል። በጸሎት አይታማም፣ ከሌሊቱ ይመጣል፣ ማንም አይቀድመውም። ነገር ግን መካነ ተግሳጹ አውደ ምሕረቱ ደግሞ ሲጀመር ጀመሩ እንግዲህ ብሎ ይሄዳል። ጀመሩ እንግዲህ እነዚህ ሰባኪያን የሚለው እንዲያው በሉ እንግዲህ የላችሁ እንዲያው ስለ ስሙ መሰደብን እግዚአብሔር ያብዛል። እሱ ነው ክብራችን። ሰባኪያን ስለሰበካችሁት ቃል ስለ ክርስቶስ ክብር የተጠለላችሁ ከሆናችሁ ያኔ ደስ ይበላችሁ፣ ያኔ ደስ ይበላችሁ። ተልእኮውም ይሄ ነው። እንኳን የሚሰርባችሁ የሚገድላችሁ እንኳን እግዚአብሔርን የሚያገለግሉበት የሚመስልበት ገመን ይመጣል ይላል ጌታ። ስለዚህ አንዳንዶቹ አውደ ምሕረት አይመለከታቸውም። ከመካነ ተግሳጽ ይወርዳሉ። ለዚህ ከክፋት ወደ ክፋት ይሉሳሉ፣ ከድፍረት ወደ ድፍረት ይሉሳሉ። የጸለዩት አይገሰጹም፣ የጸለዩት አይማሩም፣ የጸለዩት ምስጢሩ አይገለጥላቸውም። ለምን ካላችሁ መካነ ተግሳጹን ስለሚንቁ። አውደ ምሕረት፣ አትሮኖስ፣ ወንጌል የተወሰነ የሌሎች ሰዎች ስራ ስለሚመስላቸው አንድነት ግን ልንገራችሁ፣ የዚች ቤተ ክርስቲያን የመጀመሪያ የመጨረሻም ስራዋ ወንጌል ነው። ክብርና ምስጋና ለእግዚአብሔር ይሁን። ወንጌል ነው። ስለዚህ ተመከሩ። እዚህ ቦታ ላይ አውደ ምሕረቱ ሲጀመር እንቅልፋችሁ የሚመጣባችሁ ተጠንቀቁ፣ ተመከሩ። ግድ የላችሁም፣ እግዚአብሔር ይመክራችኋል። ግድ የለም፣ ይገስጻል እግዚአብሔር። እናንተ ከነ ሙሴ አትበልጡም፣ ከነ ዳዊት አትበልጡም፣ በጥበብም ከሰሎሞን አትበልጡም። ከሰሎሞንም የሚበልጥ በዚህ ያለው ክብርና ምስጋና ለስሙ አጠራሩ ከሁሉ የሚበልጥ በዚህ ነው። አንዳንዶቻችሁ ደግሞ ምዕመናን ቤተ ክርስቲያን ያለችው እዚህ ጋር ብቻ ይመስላችሁ። መካነ ተግሳጹን አልፋችሁ መካነ ጸሎት የታጎለባችሁ፣ ከመካነ ጸሎቱ ጋር ያልተስማማችሁ፣ በመካነ ጸሎቱ ቆማችሁ ለመጸለይ ኃይል ያጣችሁ፣ እንዲያው የሩቅ ተመልካች የሆናችሁ እድሜ ልካችሁን መሰበክ ብቻ የምትፈልጉ ከመሰበክ አልፋችሁ ለመማር ያልተዘጋጃችሁ አላችሁ፣ አለን። እግዚአብሔር ያስተካክለን። ኧረ እግዚአብሔር ያስተካክለን። ደግሞ መካነ ቅድም እንደነገርኳችሁ መጽዋት አለ። መጽዋት እዛ ቦታ ላይ ብዙ የሰው ችግር የለም፣ ሰው አይታጣበትም። እዛ ስፍራ ላይ አይደል? ካለ መጽዋት ላይ ሰው አይታጣ፣ እግዚአብሔርንም የሚያውቅ ያው አይደል ሁሉ ነፍስ ሲፎክ ያከ አንተ ተወሙ ሲሳዩን በበጊዜው ስለተባለ የሁሉም አይን እግዚአብሔርን ተስፋ ያደርጋል። እግዚአብሔር ደግሞ ለሁሉም በየጊዜው ምግባቸውን ይሰጣቸዋል። ምናቸው በእንጂ ምናቸው ደጀ ሰላም ምግብ ሊኖር ይችላል፣ ውሃም ሊኖር ይችላል። ክብር ነው፣ ካወቅንበት አጋፔ ነው፣ የፍቅር ማዕድ ነው። በእኩል በአንድነት በክብር በፍቅር የምንቆርሰው ነው። ሐዋርያት የማዕዱ አገልግሎት እንደ ቁርባን ይጠቅማቸው ነበር። ክብርና ምስጋና ለእግዚአብሔር እንደ ቁርባን ይጠቅማቸው ነበር። እዛ ቦታ ደግሞ የሚበዛና እዚህ ጋር የሌለ ጸሎት ጋር የሌለ ደግሞ አለ። ልክ ሊቃውንቱ እንደተቀኛችሁ በጊዜ መስዋዕት በግ ወበጊዜ መክፈልት አንቄ ብላችሁ እንደተቀኛችሁ አንዳንዱ አለ አሉ ሊቃውንት። በመስዋዕት ጊዜ፣ በቅዳሴ ጊዜ፣ በስብከት ጊዜ በግ ነው አይናገር። የሰማችሁ በመክፈልቱ ጊዜ ግን ጎበዝ ነው ብለው ተቀኝተዋል። በመክፈልቱ ጊዜ በጊዜ መክፈልት አንቄ እንዲያውም የሚያንቅ ነው፣ ቀደም ቦታ የሚይዝ ነው። ስለዚህ ሶስቱን እንድናስተባብር ማን ይርዳል? በሉ ማን ይርዳል? አሁን ወደ ጉዳያችን እንምጣ። እዚህ ድረስ መጥተን እንግዲህ የጸጋ ግምጃ ቤት ወደ ተባለች ወደዚች ቤተክርስቲያን እንዲህ ባለ ክብር ገብተን የተራበ የሚመገብባት፣ የሚያናግረውን ያጣ የተናቀ ሰው አምላኩን የሚያገኝባት፣ ምክር ተግሳጽ ያጣ ሰው ተመክሮ ተምሮ የሚመከርባት ቤተ ክርስቲያን እያለች እዚህ መተን ምን እንላለን? በደላችንን ይቅር በለን። በልስኪ ምናችንን በልስኪ ምናችንን ያው በእርግጥ ሁሉ ጊዜ ስለተማራችሁ ሁሉ ጊዜ ስለምታውቁ ነው እየዘለልኩ የምናገረው። በደል እንዴት ይመጣል? ያው በደልን ሲተረጉመው መጽሐፍ ክፉ ስራ ይላል። አጠቃላይ ክፉ ሐሳብ፣ ክፉ ስራ፣ ከእግዚአብሔር ጋር የሚያጣላ እግር፣ ከእግዚአብሔር ጋር
የሚያጣላ እጅ። ያው ሶሎሞን በምሳሌ መጽሐፉ ምዕራፍ 6 ላይ ከቁጥር 16 ጀምሮ እንደዘረዘራቸው እግዚአብሔር 6 ነገሮችን ይጠላል፣ 7ኛውን ነፍሱ አጥብቃ ትጸየፋለች። 6 ሰዎችን አይልም፣ 6 ነገሮችን ይላል። ስንት ነገሮችን? ክፉ ነገር የምታይ አይንን፣ ክፉ ሐሳብ የምታበቅል ልብን፣ ክፉ ስራ የምትሰራ እጅን፣ ወደ ክፋት የምትሮጥ እግርን ይጠላል እግዚአብሔር። ልብ በሉ፣ በደል ክፋት ከሆነ እጃችን በበደል፣ ልባችን በበደል፣ ሐሳባችን በበደል፣ አይናችን በበደል የተያዘብን ሰዎች በዚህ ጉባኤ ልንኖር እንችላለን። ከኔ ጀምሮ ማን ንጹሕ እጅ አለው ዛሬ? ማን እግሩስ በእውነት ወደ ቤተ መቅደሱ ይገሰግስለታል ዛሬ? አለ ሶሎሞን። እግዚአብሔር እነዚህ ይጠላቸዋል፣ ይጠላቸዋል። እነዚህ የበደል ማሳያዎች ናቸው። በደል የሚሰራባቸው ናቸው። ክፉ ሐሳብ ያበቅልና ሰው ለሚቆረስ እንጀራ ብሎ በደልን ይሰራል፣ ማድላት ይጀምራል። እንዲያው ሶሎሞን ምን ይላል መሰላችሁ? በመጽሐፈ ምሳሌ ምዕራፍ 28 ቁጥር 21 ላይ ማድላት በቁራሽ እንጀራም መበደል መልካም አይደለም ይላል። ሰውን ከሰው ማዳላት፣ ስለ ቁራሽ እንጀራም ሰውን መበደል መልካም አይደለም። ሰው ለምን በደለኛ ይሆናል ካላችሁ፣ ቁራሽ እንጀራ ደግሞም ልብስ ለማግኘት ነው ይላል። ሌላ አይደለም። ያማረ ተሽከርካሪ ሊገዛ፣ በአማረ ቤት ሊኖር፣ ምድርን ሊያተርፍ፣ ዓለምን ለማትረፍ ነው ሰው ክፉ የሚሆን። በእስራኤል ዘመን የሚገርማችሁ በብሉይ ኪዳን ስለ በደል የሚቀርብ መስዋዕት ነበር። በሉ እስኪ ስለምን በሉ ስለምን? ይሄ ማለት ምን ማለት ነው? የእስራኤል ማህበር ይሰበሰብና ወደ ሙሴ ይመጣል። ያው እንድንሰበሰብ እግዚአብሔር ይርዳል። ከተሰበሰበ በኋላ ከማህበሩ አንድ ሰው ይመጣል። በደል አድርጌያለሁ ይላል። ምን አድርጌያለሁ? በሉ እንጂ በሉ እና የንስሐ ያደርግልን። ተናገራችሁ አያችሁ? እስኪ በሉ ምን አድርጌያለሁ? ምን ፈጽሜያለሁ? ልብ በሉ። በብሉይ ኪዳኑ ስርዓት እንኳን በደል አለብኝ። በአንደበቴ በድያለሁ፣ በእጄ በደል ሰርቻለሁ፣ በእግሬ ወደ በደል ገስግሻለሁ፣ ኃጢአት ክፋት ሰርቻለሁ፣ በተለይ በደል ፈጽሜያለሁ ይልና ወደ ካህኑ ይመጣል። ካህኑም ከማህበር ይለየውና መስዋዕት ይሰዋለታል። የሚገርማችሁ ለመስዋዕት እንኳን የሚያቀርብ ነበረ። ክፋት ያለ መስዋዕት የሚሰራ አልነበረ። በአዲስ ኪዳን በደላችንን ያነሳነው ለምን እንደሆነ ልንገራችሁ። ኢሳይያስ 53:6 ላይ እርሱ የሁላችንንም በደል በራሱ ላይ ያኖረ ስለተባለልን ነው። ክብርና ምስጋና ለስሙ ይሁን። ስለ በደላችን ተላልፎ ስለተሰጠን ነው የሁላችንን በደል በራሱ ላይ ያኖረዋል። እስኪ በሉ ይሄን ቃል አላላችሁትም? በእውነት ጎሽ፣ እስኪ ተለማመዱ። የሁላችንን ምን? እሺ፣ በራሱ ላይ ምን ብሏል? ኢሳይያስ 53 ላይ ኢሳይያስ ሲናገር እንዲያውም ስለዚህ በደል ደግሞ ማለት ስለ በደላችን ደቀቀ ይለዋል ክርስቶስ። በብሉይ ኪዳን ሲቀርብ ለነበረው መስዋዕት ፍጹም ስላልሆነ ስለ እያንዳንዱ በብሉይ ኪዳን ስለተመዘገበው